መጠየቅ ፈልጌ ነበር። مرحبا تفضلي። ማለቴ ስለተስዬ ነበረ። ስለተስለሽ ነበር? እሺ። ከዛም እስካሁን ገና አልሰጠውኝም ስለቱን እና ስለቱ እንዴት ይታያል? ቢዳ ነው ወይስ? ለምንድን ነው የተሳልሽው? ያኔ ለመስጅድ ነው የተሳልኩት፣ ለሌላ ነገር ምናምን አይደለም። ባረከላሁ ፊክ። ስለት አላህ ስብሐነሁ ወተዓላ ዩፉነ ቢነድሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ይላል ሱረቱል ንሳ ላይ ማለት ነው። ስለታቸውን ይሞሉ ነበረ እነዛ ጀነት የገቡት ሰዎች የገቡበትን ምክንያት ሲዋሳ ማለት ነው። ስለታቸውን ይሞሉ ነበረ መጥፎነቱ አዳራሽ የሆነውን ቀን የውመል ቂያማን ይፈሩ ነበረ ይላል። እና አንድ ሰው ከተሳለ ግዴታ ነው ያንን ነገር መፈጸም ማለት ነው፣ ግዴታ ነው። ነገር ግን መሳል መልካም ነገር ያመጣል አያመጣም? መልካም ነገር አያመጣም መሳል። ስለት የሚባለው ነገር መልካም ነገር አያመጣም። ከተሳለ ግን ግዴታ ነው። ዑለማዎች መክሩህ ነው ይላሉ። ስለት መሳል መክሩህ ነው ይጠላል ይላሉ። እና ሰውየው መሳል የለበትም። ከተሳለ ግን ግዴታ ነው። ምክንያቱም ሙቃቢል ስለሆነ ነው። አንተ አላህ እንደዚህ አድርግልኝና እንደዚህ አደርግልሃለሁ። ይህ በኺል ከሆነ ሰው አላህ Subhanahu Wa Ta'ala የሚያስወጣው የሆነ ነው ይላሉ። እና አላህ ምንም ባያደርግልን የሱ ኒዕማ በእኛ ላይ ብዙ ነገር አለ። እርሱን ልናመልክ ነው የተፈጠርነው። ስለዚህ ልናመሰግነው ምንጊዜም እርሱን ልናመልክ ይገባል ማለት ነውና አንድ ሰው ከሸገረው አላህን መለመን ነው ያለበት። ስለት መልካም ነገር አያመጣም፣ እኛ እንደምናስበው አይደለም። ነገር ግን ከስሎ ያ ነገር ከሆነለት ግዴታ ነው ያንን ነገር መፈጸም ከሆነ ማለት ነው። ካልሆነ ግዴታ አይደለብኝም እና ከሆነ ነው። ሽርክይ ከሆነ ግን እንትን አይዘውም። ሽርክይ ከሆነ መሰለ ለዶርህ እንድታርጂ ለሞተ ሰው የሆነ በቃ ሆነ ቀብር ሄደሽ እንድታርጂ ከሆነ የተሳልሽው ያይዝም፣ ሐራም ነው ያንን መሙላት ማለት ነው። ሐላል በሆነ መልኩ እንደዚህ አላህ እንደዚህ ካደረገልኝ እኔ ሐረካ ሶላቱ ሰግድ፣ በግ ላርድ፣ ግመል ላርድ፣ አርጀል ሰድቅ ወይም ያህል ምስኪን ላበላ ብሎ ከተሳለ ዑለማዎች መክሩህ ነው ይላሉ። ምን ሀይቶ አናድር ያኒ ነገር ግን ያ ነገር ሲሆንለት ያን ነገር መፈጸም ግዴታ ነው ይላሉ። እና ደግሞ ማለት ነው እና እኔ አረብ ሀገር ነው የምኖረው እና አሰሪዎች በጣም ምናምን ሳይነድዱኝ ብቻዬን እያወራሁ ምናምን እሳደባለሁ። እነሱ ማለት ነው ሳይሰሙኝ ረግማቸዋለሁ ምናምን እንደዚህ ሰርቼ ምናምን ሳይቆሽሹብኝ ያጸዳሁት ምናምን ሰድባቸዋለሁ ማለት ረግማቸዋለሁ። ያው ሙእሚን አይረገምም ሲባል ሰዋለሁ፣ ግን እኔ እሰድባቸዋለሁ፣ ረግማቸዋለሁ። አግባብ አይደለም። አላህ Subhanahu Wa Ta'ala ሁሉንም ቋንቋዎች ያውቃሉ። አረቦች እኛን አማርኛ ባያውቁ አላህ Subhanahu Wa Ta'ala ያዕለሙ ማ ተኽፊ ኢነ አላህ ያዕለሙ ማ ተኽፊ ሱዱር ያኒ በልብ የምንደብቀውን የሚያውቅ የሆነ ጌታ ነው። ያን ጨለፍተን የሚያውቅ የሆነ ጌታ ነው። እና ስለዚህ ከኛ ጋር የምንናገረውን የሚጽፉ አሉ መላእክቶች ማለት ነው፣ መልካም የሚሆን መጥፎ ማለት ነው። ስለዚህ ይህ ነገር አግባብ አይደለም። መሳደብም ሆነ መራገምም አግባብ አይደለም። ሙእሚን የሆነ ሰው ረጋሚም ተረጋሚም አይደለም፣ ያኔ መራገም የለበትም እና ጥሩ አይደለም። ይሄን ነገር መተው አለበሽ ማለት ነው። የሆነ ችግር ካለ በንግግር መፍታት መግባባት፣ ያኔ ያን ነገር እንደዚህ ነው መስራት ያለብሽ የሌለብሽንም ነገር ማለት ነው። አልበለዚያ አንቺ ምንም ተጠቀሚው ነገር የለሽም። ነገ አኺራ ላይ ያንቺን ሐሰናት ይወስዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦችን ጠየቁ፣ መልሙፍሊስ ደሃ ብሎ ማለት ማን ነው ብለው ሲጠይቋቸው አልሙፍሊሱ عندنا من لا درهم له ولا متاع ብር የሌለው ወርቅ የሌለው ነው ብለው ሷሃቦች እንትን ሲሏቸው አልሙፍሊሱ يعني من امتي فاتي بصلاه وصيام وزكاه يعني የተለያዩ ስራ ሰርቶ ሰግዶ ጾም ወይ ለአኺር ያማሊን ከልጅባል የሆነ ስራ ይዞ ይመጣል የውመል ቂያማ። ነገር ግን እሱ ምን አለበት? አንዱን አድምቷል፣ አንዱን ገሏል፣ አንዱን አምጧል፣ አንዱን ሰድቧል الى اخره فيعطي لهذا من حسناته وهذا من حسناته
ለዚህ ከመልካም ስራው ይሰጣል፣ ለዛም ከመልካም ስራው ይሰጣል። فإن فنيت حسناته قبل أن تقضى ما عليه فيطرح ما عليه ويطرح في النار ያንን እዳውን ሳይጨርስ መልካም ስራው ካለቀ የነሱ ወንጀል እሱ ላይ ይጣልበትና ወለያዱ ቢላህ እሱ እሳት ይወረወራል ማለት ነው። እና ከባድ ነው። አላህ Subhanahu Wa Ta'ala በሰው ሐቅ አያገባውም፣ በሰው ሐቅ አያገባውም። ተውበት እንኳን ቢያደርግ ማለት ነው ያንን ነገር ሸርጡን አሟልቶ ሰውየውን استحلال እስካላደረገ ድረስ ሐቅ ካለበት የሚመለስ ሐቅ ከሆነ መመለስ፣ አውፍ ማስባል ካለበት ማስባል፣ ይሄን እስካላደረገ ድረስ ማለት ነውና ጥንቃቄ አድርጉ ማለት ነው። መልካም ስራችሁን ነው የምትሰጡት። እንደዚህ ሰውየው የሚሳደብ ከሆነ ሰዎችን የሚያማ ከሆነ ነገር የሚያዋስድ ከሆነ መልካም ስራውን ነው የሚሰጠው ለጥላቱ። የኛ ሰው እኮ ለጥላቱ ነው። እንደው መስጠት ካለበት እንኳን ማናቸው ኢማሙ ሸፊ ናቸው እንትና እንደው ማማት ካለብኝ እናትና አባቴን ነበር ማማው ሰው አላማም እንጃሉበት ሁኔታ አለ። ምክንያቱም ትልቅ ውለታ ያዋሉት እናትና አባት ናቸው بعد الله عز وجل ማለት ነው ለሰውየው መገኝ ሰበብ ይሆናል። ስለዚህ መልካም ስራው መስጠት ካለበት ለእናትና ለአባቱ ነበር። የኛ ሰው ግን ለጥላቱ ነው የሚሰጠው፣ ለሚጠላው ሰው ማለት ነው። የሚሰግደውን የሚጾመውን ጾም ያንን እሱን ይቅርታ ለመጠየቅ ያውን ግዴታ እንደዚህ አድርጌያችኋለሁ ምናምን ማለት አለብኝ ወይስ ብዬ አስቀይማችሁ ምናምን ከሆነ አፉ በሊበላቸው ይሆናል ወይስ እንደዚህ ብዬ ተሳድቤ ነበር ምናምን ብዬ መዘርዘር አለብኝ? ያን በዝርዝር ችግር ያመጡብኛል ብለሽ የምትፈሪ ከሆነ አይ እንደው እኔ እንደዚህ በራሴ ቋንቋ እንደዚህ አጉመተምት ነበር እንደዚህ እንትን ነበር አውፍ በሉኝ ምናምን ብታያቸው ችግር የለውም። አውፍ ካሉሽ ሙላዚም ተፍሲል ወያክ ካልሆነም ትግራፋቸው ባለንጋ ባዩ እሷ ናት እንጂ የምትገረፈው እነሱ መቼ አለቃ ይገረፋል። አቡል አሊያ የጠፋ ወንድም መጥቷል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. حياك الله. حياكم الله. كيف ناتشو سلام ناتشو يا جماعة الخير. نبشرك بالخير الحمد لله نحمد الله. كيفك أنت؟